ከቡታጅራ ሲመለሱ ከናዲ ጋር አስተዋውቃቸዋለሁኝ ምናምን ደስ የሚል ጀማ ይፈጠራል። አሁን እርግጥ እኔም በጣም ይቅርታ፣ ምክንያቱም እስካሁን ድረስም የሆነ ነገር ማለት ነበረብኝ። ሌላው ቢቀር በእነሱ ዙሪያ እኔም በራሴ ላይፍ ተጠመርኩና ነው የሚባለው፣ ሙሉ በሙሉ ጠፋሁ ማለት ይቻላል። ያ ደግሞ የኔ ጥፋት ነው። ካሁን በኋላ ግን ሁለቱንም በአንድ ማስኬድ እችላለሁ ብያስባለሁ። ዙሪያቸው ባሉ ሰዎች በነ ፍፄ በነ ቤኪ እዛ ስለሆነ እነሱም ያሉት እነሱ ላይም ያለውን ነገር እነሱ ጋር ተወያይቼ ጠርቶ ከተቻለ ለጋሽዬ ደውል ወይ ለሙሽ ደውልና አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ኤምኬ ስፓሮች እንዴት ናችሁልኝ? ዛሬም እንግዲህ በአዲስና በቆንጆ በሚገርም ቪዲዮ ተመልሼ መጥቻለሁኝ። ሁላችሁም እንዴት ናችሁልኝ? ያለፉት 24 ሰዓታት እንዴት አለፉ? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። በተደጋጋሚ እናንተ የምትጠይቁኝ ጥያቄዎችን ያው እኔ በተቻለ መጠን ከኦዲየንሶች የሚመጡ ነገሮችን ዲቴል ከኦዲየንሶች ጋር ያለውን ቅርርብ ወይም ቤተሰብነት ወይም ይሄ እህትና ወንድምነት ለማጠንከር ስል ከእናንተ የሚመጡ ጥያቄዎችን እንግዲህ ለመመለስ መጥቻለሁ ዛሬ ማለት ነው። ሰሞኑን ከሀይሚና ከብሩ ጋር በተገናኘ የተለያዩ ጥያቄዎችን ስትጠይቁኝ ነበረ። ዛሬ በዛ ዙሪያ እኔ የደረስኩበትን ወይም እኔ ጋር ያለውን ነገር ልነግራችሁ መጥቻለሁኝ። ከዛ በፊት ዛሬ እንግዲህ ከጎኔ ማንም የለም፣ ናዲ የለችም። በጣም በሚያሳዝን ሁኔታ ከጎኔ ብትሆን ደስ ይለኝ ነበር። እኔ ለራሱ ብርድ አለኝ ግራ ጎኔ። ለነገሩ እህት በቀኝ በኩል ሚስት ምናምን ሲሆን ነበር፣ ቀኝ ጎኔን ብርድ አለኝ። ኤኒዌይስ እንግዲህ ናዲ ጋር ዛሬ አብረን አልመጣንም። ያልመጣችበት የራሷ የሆነ ምክንያት ይኖራታል ብዬ አስባለሁ። እኔ ግን እንደመሰለኝ ያው እህቴ እንደመሆኗ መጠን ከባለቤቴ ጋር ላስተዋውቅሽ ካልኳት በኋላ ድምጿም ጠፍቶብኛል። ከባለቤቴ ጋር ላስተዋውቅሽ እባክሽ ምናምን ካልኳት በኋላ ያው አንተ ልጅ ምንድን ነው ምናምን ብላ ጠፍታለች። እውነት ለመናገር ለምንድን ነው ናዲ የጠፋሽው? ቪዲዮ መቼም ትመለከቻለች። ለምንድን ነው? መልሽልኝ፣ ኮሜንት አድርግልኝ። ለምንድን ነው የጠፋሽው? እኔ ወደፊት ካገባሁ ሜቢ ካገባሁ እኮ ነው ምን አለ ባስተዋውቅሽ። ጥሩ ነው ቤተሰብ ያው ያንቺ የወንድምሽ ባለቤት አማችሽን አማት ነው የሚባለው አማችሽን ባስተዋውቅሽ ደስ ይልሽ ነው የሚገባ እንጂ እንደዚህ የሚያስጠፋ ነገር የሚያስኮርፍም ነገር አለ። እባክሽን ስልክም እሺ እንደዚህ አይደረግም። ኤኒዌይስ እንግዲህ ናዲ ያው ነገ እባክሽን ነገ እንድትመጭላቸው እሺ። በቀኝ በኩል እስከዛሬ በዚህ ነበር። እሺ ስላለች ብዬ አስባለሁ። እናንተም ደግሞ ኮሜንት ላይ ናዲ አትጥፊ ምንድነው ስልክ አንሺ ምናምን በሏት። ትንሽ እኔ እየቀለድኩኝ ያው እርስ በርስ እንደዚህ ስትቀላለዱ ምናምን የራሳቸው የሆነ ወሬ ስታወሩ ምናምን የምትበሻሸቁት ነገር አለ። እኔ ደግሞ የናዲን ጨጓራ መላጥ ደስ ይለኛልና በዛ የተነሳ እንደዚህ ናዲ እንዴት ነው ነገሮች ከቀን ወደ ቀን ጥሩ የሆኑ አይደለም። ባለቤቴ ማወቅ አለባት ስለ አንቺ፣ አንቺም እሷን መታወቅ አለብሽ። በጣም ጓደኛ እንድትሆኑ ነው የምፈልገው ላስተዋውቃችሁ ባልኳት ሰዓት እንግዲህ እሷ ትንሽ ይመስለኛል እንትን ነው እህት እንዳይበዛባት ብላ ነው እንጂ ሌላ ነገር አይደለም። ኤኒዌይስ እንደዛ ስላት ትንሽ ምንድነው አንተ ልጅ የምታወራውን አታውቅም እንዴ ምናምን ብላ ደብሯታል። ኤኒዌይስ ከኔና ከናዲያ ጋር ከኔና ከናዲያ ሀሳብ ልውጣና ዛሬ የመጣሁበት አላማ የጓደኛዬ የብሩክና የጓደኛዬ ሃይሚ ወይም የጓደኞቼ የሃይሚና የብሩክ ጉዳይ ጋር በተገናኘ ብዙዎቻችሁ ጥያቄ እየጠየቃችሁኝ ነበር። ኮሜንትም ላይ የተለያዩ ቪዲዮዎች ላይ እኔም ቪዲዮ ላይ ናዲ ቻናልም ላይ እኔ በምገባ ሰዓት እባክህን ሚፍታህ ቅርብ ሰው እንደመሆን መጠን የሁለቱን ጉዳይ ዝም እያልክ ነው፣ ምንድነው እየተፈጠረ ያለው ነገር? ሌላው ቀርቶ ከተቻለ ለጋሽዬ ደውል ወይ ለሙሽ ደውልና ያለውን ነገር እንዲቀርፉ አድርግ። ከቀን ወደ ቀን እየተጋጋለ እየመጣ ነው የሁለቱ ልጆች ጉዳይ ያላችሁ በርካታ ጥያቄ ስታነሱ ነበር። እኔ እያንዳንዱን ኮሜንት በሚባል ደረጃ የሁላችሁንም ሀሳብ አስተያየት ስመለከት ነበርና በተደጋጋሚ ይሄ ነገር እየተነሳብኝ ስለሆነ እኔም የበኩሌን ወይም ደግሞ ያው እናንተ ባትሉኝም አክቹአሊ ይሄ ነገር ይመለከተኛል። ምክንያቱም እኔ ጋር የሆነ ችግር ሲደርስ የሚደርሱልኝ በዙሪያ ያሉ የቅርብ የምላቸው ወዳጆቼ ናቸው። እንደዚሁም እነሱም የሆነ ነገር በሚገጥማቸው ሰዓት ልደርስ የምገባው እኔ ነኝ። ከዚህ በፊት ብዙ ጊዜ እንደዚህ አይነት ነገሮች ሲፈጠሩ ነበር፣ ታስታውሳላችሁ።
ሌሎችም ጓደኞቼ ጋር ማለት ሰው ነውና አይደለም ሰው ለሰውና እግር ለእግር ለራሱ ይጋጫል ይባል የለ ከሀይሚና ከብሩክ ጋር በተገናኘው ከዚህ በፊትም እንደዚህ አንዳንድ ነገሮች እየተፈጠሩ ከዛ ወደ መቋጫ እየደረሱ እዚህ ደረጃ ላይ ደርሰናል። ማንኛውም ሰው ላይፍ ላይ የሚያጋጥም ነገር ነው። ያውም ሰሞኑን የሆነ ሶሻል ሚዲያ ላይ ሁሉ እየተመለከትኩ ነበር። ከዚህ በፊት አንድ ወንድማችን ስማቸውን አላውቀውምና ጉርሻ ፔጅ ላይ መሰለኝ እየተመለከትኩት ኩላሊቱን ምናምን የሰጣት ልጅ በጣም ቫይራል ነበር የሆነ ሰዓት ዘንድ ተጣልተው ነበር። በስተመጨረሻ ታርቀው ምናምን ተመልክተናል። ብዙዎች ይህን ነገር አልጠበቁም ነበር ወይም እኔም አልጠበቅም ነበርና ምን ልላችሁ ፈልጌ ነው በህይወት እስከኖራችሁ ድረስ በዙሪያችሁ ካለ ሰው ጋር በተለያየ ምክንያት ትጋጫላችሁ፣ የተለያዩ ክፍተት ይፈጠራል፣ አለመግባባቶች ደግሞ በንግግር ይቋጫሉ። ይሄ የህይወታችን አንዱ ፕሮሰስ ነውና ከነ ሀይሚና ከብሩኬም ጋር የተገናኘው ነገር የተፈጠረው ነገር ይሄ ነው ብዬ ነው የማስበው። ማለት ብሩክና ሀይሚ አሁንም እኔ በቻልኩ መጠን ሪች ላገኛቸው የሞከርኩ ነበር። በስልክ ነው የምችለው። ምክንያቱም ብዙዎቻችሁ ታውቃላችሁ፣ ቪዲዮቸውን የምትመለከቱ እኔም ጥያቄ ስትጠይቁኝ የነበራችሁ ቡታጅራ እንደሆኑ ታውቃላችሁ። እና እኔ ደግሞ ያለሁት አዲስ አበባ ነው። በስልክ ልደውላቸው ሞከርኩ። አክቹዋሊ ወደ ናሙሽ ምናምን ሞክሬ ነበር። ብሩክና ሀይሚን ግን ላገኛቸው አልቻልኩም። ጭራሽ ይዘጉብኛል ስልክ ምናምን። እኔ ግን አሁንም ይሄ ነገር እንደዚሁ የሚቀጥል ከሆነ ማለት አማራጭ ያገኘሁለት ስላልሆነ ያለኝ አማራጭ ወደ ቡታጅራ መሄድ ነው ብዬ አስቤ ያለሁኝ። ስለዚህ አሁንም እንግዲህ ይሄን ቪዲዮ ብሩክና ሀይሚ ከተመለከታችሁት እባካችሁን በተቻለ መጠን በህይወታችሁ ዙሪያ ያሉ ሰዎች በተቻለ መጠን እናንተን ለማስታረቅ እየሞከሩ እንደሆነ ተስፋ አደርጋለሁኝ። ነገር ግን ከዛ በተጨማሪ ደግሞ አሁንም እኔ ወደ እናንተ ህይወት መምጣቴ ወይ ሌሎች ጓደኞች መጥተው እናንተን እንድታረቁ የተለያዩ ነገሮችን መጣር ብቻ መፍትሄ ይሆናል ብዬ አላስብም። ሌላ ሰዎች እናንተን ለማስታረቅ ቢሞክሩም የእናንተ ፍላጎትና እናንተ ነገሮችን ተቀራርባችሁ መነጋገር ካልቻላችሁ ጥቁር ድንጋይ ላይ ውሃ ማፍሰስ ነው የሚሆነውና በተቻለ መጠን ሁለታችሁ አሁንም ችግራችሁን እንጃ እኔ አሁን በህይወት ላይ ማንኛውም ሰው በህይወቱ ላይ የሆነ ነገር በሚፈጠርበት ሰዓት በተለይ ደግሞ እንደዚህ ጓደኛ እንደዚህ አብራችሁ ያላችሁ ሰው ጋር ምናምን እንደዚህ አይነት ክፍተቶች በሚፈጠሩ ሰዓት በተቻለ መጠን ነገሮችን በቅንነት ተቀራርባችሁ መነጋገር ነው የሚገባችሁ እንጂ ከዛ በተጨማሪ ላይክ ይሄ አሉ አይነት ነገር እንዳይሆን። ለምሳሌ እኔ ህይወት ላይ ሌሎች ሰዎች ገብተው እንደ ጓደኛ ከሆነ ህይወት ላይ የሆነ ችግር ሲፈጠር ሌላ ሰው መጥቶ የሚመለከተው ሰው የበኩሉን አስተዋጽኦ ሊያደርግ ይችላል ያንን ክፍተቴን ለመዝጋት። ነገር ግን እኔ ፐርሰናሊ የማምንበት እዛ ደረጃ መድረስ ያለባችሁ የሆነ ላይክ ነገሮች አልሆን ሲሉ ነው እንጂ በተቻለ መጠን ብሩክም ሆንሽ ሀይሚ ብሩክም ሆንክ ሀይሚ ነገሮችን በተረጋጋ መንፈስ ከቪዲዮ ጀርባም ቢሆን በአካል ተገናኝታችሁ ዲቴይሊ ብታወሩበት ነው እንደ መፍትሄ ብዬ የማስበው። ከዛ በተጨማሪ እኔም እንግዲህ ይሄን እዚህ ስቴፕ ላይ ደርሰው ይሄ ነገር መቋጨት ካልቻለ በተቻለ መጠን እንዳልኳችሁ አሁንም አውልትራይቱ ሪችዘም እነሱን ለማግኘት በስልክ ሞክራለሁኝ። እውነት ለመናገር እያገኘኋቸው አይደለም። ያ ካልሆነ ግን ማለት 130 ምናምን ኪሎ ሜትር ነው ከአዲስ አበባ ቡታጅራ ለመሄድ እገደዳለሁ ማለት ነው። ምክንያቱም እንግዲህ ከዚህ በፊት እንዳልኳችሁ ለብሩክም ለሀይሚም ቅርብ ነኝ ብዬ ስለማስብ የእነሱ ጉዳይ ስለሚመለከተኝ እነሱ በቻሉ መጠን ችግራቸውን ተነጋግረው ቢፈቱና ላይክ እኔም ሆንኩኝ ሌሎች ሰዎች ሳንገባበት ያ ነገር ቢቋጭ ደስ ይለኛል። ካልሆነ ግን ያው እኔ ለመምጣት እገደዳለሁኝ ማለት ነው። እንግዲህ ኦዲየንሶችም በተረጋጋሚ ይህንን ጥያቄ ስትጠይቁኝ ስለነበራችሁ እስካሁን ድረስ ያለው ነገር ይሄ ነው። ነገር ግን አሁንም ይሄ ነገር የማይቀረፍ ከሆነ እኔ ወደ እነሱ ወደ ቡታጅራ እንግዲህ ለመሄድ ወስኛለሁ ማለት ነው። ይህንን ነገር እናንተ በተረጋጋሚ የጠየቃችሁኝ ስለሆነ በግልጽ ለእናንተ መናገር ስላለብኝ ነው። በተጨማሪ እኔ ደግሞ ግራ የገባኝ ባለፉት ሳምንታት ደስ የሚሉ ነገሮችን እየተመለከትኩኝ ነበር። ማለት ከብሩኬና ከሀይሚ ጋር ከቤተሰቦቻቸው ጋር ያለው እንደዚህ ነገሮችን ጋሽዬና ሙሽን ማስተዋወቅ ምናምን የተለያዩ ነገሮችን ስመለከት ይሄ ነገር ደስ የሚል ደረጃ ላይ እየደረሰ ነው። በጣም ደስ የሚሉ ነገሮችን እየተመለከትኩ ነው ብዬ አስቤ ነበር። ነገሮች ግን
ሳይታሰቡ በጣም ተገላቢጦሽ ሆኑ። ይሄ ነገር መፈጠሩ እውነት እኔ ህልም ነው የሆነብኝ። ምክንያቱም ነገሮች ጥሩ እየሄዱ ነው ብዬ አምኜ ነበር። እኔ ስመለከት የነበረው እናንተም ጋር ሳወራችሁ የነበረው ነገር ደስ የሚል ነገር ነበር። ነገሮች ከቀን ወደ ቀን እየተሻሻሉ ነው። እነዚህ ልጆች ያላቸው ነገር ደስ የሚል ደረጃ ላይ እየደረሰ ነው ብዬ እያሰብኩ ነበር። ነገር ግን ባላሰብኩት ሁኔታ ይሄ ነገር ተፈጥሮ እንደገና በእርግጥ አሁን ላይክ ክሊርሊ ምን እንደተፈጠረ ላውቀው አልቻልኩም። ያንን ደግሞ ማወቅ የምችለው ብሩክን ማውራት ስችል ወይም ደግሞ ሃይሚን ማውራት ስችል ነበር። ነገር ግን ያ ነገር ሊሆን አልቻለም። ሲል በእርግጥ ከብሩክም ከሃይሚም የራሳቸው የሆነ እውነታ የራሳቸው የሆነ ነገር ሊኖራቸው ይችላል። ከዚህ በፊት እንግዲህ እንዳልኳችሁ ጥሩ ደረጃ ላይ ደረሰ ስል ይሄ ነገር መፈጠሩ ቢያሳዝነኝም ነገር ግን አሁንም ቢሆን በብሩክም ሳይድ በሃይሚም ሳይድ እንደዚህ አይነት ነገሮች ሲፈጠሩ ላይክ ከዚህ በፊትም ስላችሁ ነበር። በተለይ ኦዲየንሶች ከሃይሚ ሳይዱ ናችሁ ብሩክን መስደብ ወይ ብሩክ ሳይዱ ናችሁ ሃይሚ መስደብ ምናምን ሳይሆን የሚጠበቅባችሁ ሁለቱን አሁንም እንግዲህ እንዲታረቁ ወይም አብረው እንዲሆኑ የበኩላችሁን አስተዋጽኦ ማድረግ ነው የሚገባችሁ። በዚህ አጋጣሚ በጣም ቤተሰቦቻችን በጣም አመሰግናለሁ። ምክንያቱም በተደጋጋሚ ስልክ እየደወላችሁልኝ ልክ እንደ ልጆቻችሁ ትልልቆች እንደ ልጆቻችሁ የኛ ባቸው ናችሁ እኛ ኩያ የሆናችሁ ደግሞ ልክ እንደ እህት እንደ ወንድም ይሄ ጉዳይ አሳስቧችሁ ስደውሉልኝ የነበራችሁ በእርግጥ እኔም በጣም ይቅርታ። ምክንያቱም እስካሁን ድረስም የሆነ ነገር ማለት ነበረብኝ። ሌላው ቢቀር በእነሱ ዙሪያ እኔም በራሴ ላይፍ ተጠመርኩና ነው የሚባለው ሙሉ በሙሉ ጠፋሁ ማለት ይቻላል። ያ ደግሞ የኔ ጥፋት ነው። ካሁን በኋላ ግን ሁለቱንም በአንድ ማስኬድ እችላለሁኝ ብዬ አስባለሁኝ። ምክንያቱም ከኔ ህይወት በተጨማሪ የጓደኞችም ህይወት የኔ ህይወት ማለት ነውና የነሱ ነገር ሲስተካከል የነሱ ደስታ የኔም ደስታ ስለሚሆን የነሱንም ነገር እንግዲህ በተቻለ መጠን ክሊርሊ ከዚህ በፊት ሳደርግ እንደነበረው የተፈጠረውን ክፍተት ለማጥበብ እንሞክራለን። እንዳልኳችሁ በአካል መገኘት ካለብኝ መሄድ ካለብኝም ወደ ቡታጅራ እሄዳለሁኝ። ቀድሜ ግን አሁንም በቻልኩት መጠን በዙሪያቸው ባሉ ሰዎች በነ ፍፄ በነ ቤኪ እዛ ስለሆነ እነሱም ያሉት እነሱ ላይም ያለውን ነገር እነሱ ጋር ተወያይቼ ችግሩን የምንቀርፍበትን መንገድ የራሱ መፍትሄ ለማምጣት እኔም የሚቻለኝን መንገድ ለመፍጠር እሞክራለሁኝ። በተጨማሪ እንግዲህ እንዳልኳችሁ ብዙዎቻችሁ ስጠይቁኝ የነበራችሁ ስቲል እኔ ጋር ያለው ነገር ይሄ ነው። ከዛ በተጨማሪ እኔ የነብሩክና የሃይሚ ጉዳይ ሳያሳስበኝ ቀርቶ ወይም ደግሞ ብዙዎቻችሁ ስትሉ እንደነበረው ሚፍታህ ናዲያ ጋር ከሆንክ በኋላ ለምንድነው ነብሩክን እና ሃይሚን ረሳቸው አይነት ነገርም ስመለከት ነበር። እንደዛ ሆኖ ሳይሆን ያው አሁንም የብሩክና የሃይሚ ወይም የሌሎች ጓደኞቼ ደስታ የኔ ደስታ ነው፣ የነሱ ስኬት የኔም ስኬት ነው፣ የነሱ ክፍተት ደግሞ የኔም ክፍተት ነውና እነሱ ጋር የሚፈጠሩ እያንዳንዱ ክፍተትን በተቻለ መጠን የበኩሌን አስተዋጽኦ አድርጌ ወደ አንድ እንዲመጡ ወይም ደግሞ ከዚህ በፊት እንዳልኳችሁ የምር እኮ የኛ ጀማዓ ማለት እንደዚህ ተሰባስበን ሁላችንም በፍቅር ደስ የሚል ጊዜ ስናሳልፍ በጣም ደስ የሚል ጀማዓ ነውና ሜቢ የሰው አይንም ሊሆን ይችላል ደስታ ይበርክትላችሁ አይነት ነገር ተብለንም ሊሆን ይችላልና በተቻለ መጠን እንግዲህ አሁንም ከዚህ በፊት የነበረውን ደስ የሚል ጀማዓ እንትን ለመመለስ እሞክራለሁ። እኔ ያው ሐሳቤ ላይክ አሁን ከቡታጅራ በፊት በሰላም በነበሩበት ሰዓት ከቡታጅራ ሲመለሱ ከናዲ ጋር አስተዋውቃቸዋለሁኝ ምናምን ደስ የሚል ጀማዓ ይፈጠራል አሁን ምናምን አይነት እሳቤ ውስጥ ነበር የነበርኩት። ነገር ግን እንዳልኳችሁ ይሄ ነገር በመሃል ተፈጠረ። አሁንም ይሄ ነገር መፈጠሩ ነገሮችን ላይክ ወዳጅና ምን እንደሚባለው ችግር ሲፈጠር ወዳጅና ጠላትን ትለይበታለህ ይባላልና ይሄ ነገር መፈጠሩ አሁንም ለበጎ ነው። በተቻለ መጠን አሁንም የተፈጠረውን ክፍተት ወይም ደግሞ በሁለቱም በኩል ያለውን ያለመነጋገር ይመስለኛል አለመነጋገር ነው አሁንም እዚህ ደረጃ ላይ ያደረሳቸው ነው። ያለመነጋገር ክፍተት በተቻለ መጠን ለማጥበብ እንሞክርና እንዳልኳችሁ ከዚህ በፊት የነበረው ጀማዓ ላይ ናዲ ጋር አስተዋውቂያቸውና ደስ የሚል የጓደኝነት ጊዜ ከዚህ በኋላም እንደምናሳልፍ አልጠራጠርም። አይ ዊሽ ይሄ ደግሞ በቅርብ ይሆናል። በተጨማሪ እንዳልኳችሁ ከኦዲየንሶች ወይም ከቤተሰቦቻችን የሚጠበቀው እንዳልኳችሁ ሳይድ ይዛችሁ ከአንዱ ጎራ ሆናችሁ ሁለቱን ማነካካት ሳይሆን በተቻለ መጠን የበኩላችሁን አስተዋጽኦ አንድ እንዲሆኑ እኔም ህይወት ላይ ሊሆን ይችላል ወደፊት ምን እንደሚፈጠር አላውቅም። እኔም ህይወት ላይ የሆነ ነገር በሚፈጠር ሰዓት ላይክ በኔ ሳይድ ወይም በሌላ ሰው ሳይድ ሆናችሁ ሁለቱን ሳይድ ምንድነው የሚባለው ከማጠቋቆር ወይም ደግሞ ከአንዱ ሆኖ አንዱን ከመውቀስ ይልቅ
ሁለታችን ወይም ደግሞ ሁለቱ አካላት አንድ የሚሆኑበትን የተፈጠረውን ክፍተት የምትሞሉበትን መንገድ መሞከር ነው ማድረግ ያለባችሁ ማለት ነው። በተጨማሪ እንግዲህ የኛ ነገር አሳስቧችሁ ሁልጊዜ ስለምትጠይቁን ሁልጊዜ እንደ ቤተሰብ እንደ እህት እንደ ወንድም ሁላችሁም እኛን ስለምታዩን በጣም በጣም አመሰግናለሁ። እንዳልኳችሁ እንግዲህ ቃል የምገባው ነገር ይሄ ነገር የማይቀረፍ ከሆነ አሁንም ወደ እነሱ ወይም ወደ ቡታጅራ ሄጄ የምችለውን ነገር ሁሉ ለማድረግ እሞክራለሁኝ። በተጨማሪ ይሄን ነገር አሁንም እንደዚህ ቪዲዮ ላይ የመጣሁኝ ላይክ አፕዴት እንደዚህ ባልናገር ስለነሱም በተቻለ መጠን ከካሜራ ጀርባ ቀረብ ብዬ የሁለቱ ላይ የተፈጠረውን ችግር የሚዘጋበትን መንገድ ወይም ደግሞ የተፈጠረውን ችግር የሚቀረፍበትን መንገድ ለመፍጠር እሞክራለሁኝ ማለት ነው። ሁልጊዜ የጓደኞቼ ጉዳይ ይመለከተኛል ብዬ አስባለሁኝ። ይሄ ነገር ደግሞ ወደፊትም አይቆም፣ እናንተም ደግሞ ይመለከታል ብላችሁ ስላሰባችሁ ይመስለኛል በጣም በተደጋጋሚ ከውጭ የደወላችሁ ስጠይቁኝ የነበረው ይህንን ለማለት ያክል ነው። እንግዲህ ዛሬ ይችን አጭር መልእክት ለማስተላለፍ ያክል ነው። እንዳልኳችሁ ነገ ከነገ ወዲያ ደግሞ የሚፈጠረውን እንግዲህ ኢንሻአላህ አብረን እናያለን። ሁላችሁም በጸሎትና በዱዓ አብራችሁን እንድትሆኑ እጠይቃለሁኝ። ሁልጊዜ ሰዓታችሁን ሰጣችሁ ስለምትከታተሉንም በጣም በጣም አመሰግናለሁኝ። ሁላችሁም በያላችሁበት ሰላም ሁኑልኝ።